ሰላም አሁን ላይ የነቃች ትመስላለች። ምክንያቱም አሹ ለምንድነው ዶክተሯ አስክሬኑን ስታሳዩ ነው ብሩን የምንሰጣችሁ እናም ፍርድ ቤት መተሽ ስትፈርሜ ነው ሁሉንም ነገር አሟልተን ልንሰጥሽ የምንችለው ስትለኝ፣ እሱ ግን ሽንቴን ልሽና ብሎ ጥሎ የወጣው ለምንድን ነው? ይሄ ነገር ምን እየተካሄደ ነው? እኔን ውሸታም አድርጎ ከገንዘብ ከቤትም ከብሩም ባዶ ሊያስቀረኝ ነው ወይስ ምንድን ነው ስትል ብቻዋን በሯን ዘግታ ማውራት ጀምራለች። መቅደስም በራን ኳኩታ ሰላም ክፈችኝ ስትላት በፍጹም አሁን አልከፍትልሽም፣ ዞር በይ ካጠገቤ፣ ማንንም ሰው ማውራት አልፈልግም ትላለች ሰላም። መቅደስም ግራ ተጋብታ ምን እየተካሄደ ነው እዚህ ቤት ውስጥ ያለው? ሀሹ እውነት ለሰላም እንደማይሆን አጠንቅቄ አውቃለሁ። እህቴ ሰላም ደግሞ እኔ ልታዳምጠኝም ሆነ ልትሰማኝ በፍጹም አትፈልግም። ስለዚህ ምንድን ነው ያለኝ አማራጭ? ወይ ጥያት ልሄድ፣ ደግሞ ጥያት ብሄድ ነገ የሆነ ነገር ሁና ብሰማ ደግሞ ጸጸቱ አልችለውም። ምን ማድረግ ነው ያለብኝ? ትጂንም ሳማክራት ትጂም ከአቅሟ በላይ እንደሆነ ነው እየነገረችኝ ያለችው። ስለዚህ ምን ማድረግ አለብኝ? አቤልም እንደማይፈልጋት ነግሮኛል፣ እዝቄልም እንደዛው። ስለዚህ ምን ማድረግ አለብኝ? አቤል ወንድሜ ምንም በማያውቀው ነገር ንብረቱን እየተበላ ነው ያለው። ስለዚህ ምን ማድረግ አለብኝ ስትል ብቻዋን ቁጭ ብላ ማውራት ጀምራለች። ሁሉንም ነገር አፍረጥርጬ ብነግራት ታዳምጠኝ የሆነ ግን ደግሞ ላታዳምጠኝ ትችላለች። አሁን ላይ የልጇ ማጣት ግራ አጋብቷታል። ራሷ የልጇን ማጣት ነው የምታስበው ወይስ እኔ የምነግራትን ነገር ነው የምታዳምጠው? ምን ማድረግ አለብኝ እያለች ሁሉን ነገር ታብሰለስላለች። አቤልም ልጄ በእኔ ስም ይጠራል እንጂ በማንም ስም ሊጠራ አይችልም ይላል። ዶክተር ማክዳም ምንም ችግር የለውም፣ እናት መቼም ለልጇ መሆን አይቀታትም። 9 ወር በሆዷ ከተሸከመችው አይበልጥም፣ አመጣ ከወለደችው አይበልጥም መያዙና ማሳደጉ እኮ። ምክንያቱም ቤትን ያህል ነገር ከሰጠሃት የምታሳድግበት በቂ ነገር ስላላት አታስብ አቤል ስትል ዶክተር ማክዳ ታጽናናዋለች። አቤል ግን ሰላም እንደምታስቢያት አይነት ሴት አይደለችም። ሰላም በጣም መጥፎና ጥቅመኛ ነች። ለጥቅም የሆነ ሰው አምጩ ወይ የሆነ ነገር አድርገው ካላት እውነቴን ነው ምልሽ የኔ ልጅ ለማጥፋት ወደኋላ አትልም። ሰላም አረመኔና ጨካኝ ናት። እኔ ድሮ የማውቃት ሰላም አይደለችም አሁን ላይ ያለችው እንጂ ታዲያ ሩሩህማ ብትሆን ኑሮ የኔን ጓደኛ ሀሹን አግብታ ከቤት ባላስወጣችኝ ነበር። እኔን ስሽታ አስወጣኝ ወንድሜንና እናቴን ባላባረረችብኝ ነበረ። ይህን ያህል መከራና ስቃይ ባላስተናገድኩ ነበር ሲል ይነግራታል። አቤል ሁሉም ነገር ለበጎ ነው። ይሄ ሁሉ ነገር የሆነው እንዳትጸጸት፣ ነገ ጧት አንተ የተሻለ ቦታ ላይ ትደርሳለህ አቤል፣ ግድ የለህም ስትል ዶክተር ማክዳ ታጽናናዋለች። ቆይ ግን ዶክተር አንድ ነገር ልጠይቀሽ እስኪ፣ ስለ እኔ የምታውቂው ነገር አለ ወይስ ምንድን ነው ነገሩ? በቃ የሆነ ነገር ስነግርሽ ለእኔ ገደል የሆነው ሁሉ ለአንቺ ሜዳ ይሆንልሻልሳ፣ ምንድን ነው ነገሩ ይላታል። አቤል ነገሮች ለበጎ ነው፣ ፈተና ሲመጡ ለበጎ ነው ብለን መቀበል አለብን። ደግሞ በጥሞና ተረጋግቶ ማሰብን የመሰለ ነገር የለም። ጥሎ መሄድ መፍትሄ ሊሆን አይችልም ትለዋለች። እሱ ትክክል ነሽ፣ ግን ደግሞ ማንን ብዬ እዚህ ጋር ልቀመጥ ብለሽ ነው? እኔማ ሁሉ ነገር በቃ ሰጥቻት ለልጅ ስል ቤቱንም ሁሉንም ነገር ሰጥቻት ጥዬ ልሂድ ብዬ እኮ ነበረ። ደግሞ ግን ባንቺ ኃይልና ብርታት እዚህ አለው። እግዚአብሔር ይስጥሽ፣ እናቴንና ወንድሜንም አስጠግተሽልኛል ይላታል። እሷን በጣም ደስ ብሏታል። ግን ደግሞ እቤት እጅ አድሬ በሆነ ኑሮ ዛሬ የሚያወሩትን የሚያስቡትን ነገር በደንብ አቅ ነበር እኮ ሲላት፣ ግድ የለህም ትክክለኛ ሰዎች ከሆኑ ያሉትን ነገር ያመጣሉ። ግን ትክክለኛ ሰዎች ላይሆኑ ይችላሉ። ይሄ ነገር ግን እንደተመለከትኩት ግን ደግሞ ሰላም ራሱ ስለ ነፃነት መሞት የምታውቀው ነገር የለም። የነፃነትን መሞት ሀሹ እንደነገራት አሁን ላይ ግልጽ ነው። ምክንያቱም ሀሹ ለምንድን ነው አስክሬኗ ያለበትን መቃብር ቦታዋን አላቅም ያልከው ብላ ሰላም ስታፋጥጠው፣ እኔ እኮ አላቅም እኮ ያው አቤል እኮ ነው የነገረኝ። አቤል ተቀበረች ሙታለች ነው እንጂ ያለኝ እንጂ እኮ እኔ አላየሁኝም የት እንደተቀበረች። ግን ግድ የለሽም አሁን ሁሉን ነገር እኔ ያስተካክለዋለሁ፣ ምንም አትናደጅ። ደግሞ ባልሽ ነኝ እኮ እንዴት እንደዚህ ትናገረኛለሽ ሲል ሀሹ ሰላምን ይናገራታል። አይደለማ አሹ እኔ ሁሉ ገንዘብ ያስፈልገናል ታውቃለህ፣ ይህ ገንዘብ ሊያመልጠኝ አይገባም ስትለው፣ ይኸውልሽ አዳምጪኝማ ሰላም፣ አንድ ነገር ልንገርሽ። እኔ ምልሽ አቤል ነው እንደሞተችና እንደቀበራት ማንም ሰው ሳያይ እንዳስቀበራት የነገረኝ እኮ እንጂ እኮ እኔ ባይኔ ያላየኋትም ይላታል። ሰላም ግን እንደዛ ሲላትም አልተገለጸላትም ሁሉም ነገር እሱ ያየን የመሰላት። አቤልም ይህ ሁሉ ነገር እንደተካሄደበት የገባው ነገር የለም።
ራሱ ሂዶ ጓደኛዬ ብሎ ስለነገረው ነገር አዙሮ ለሚስቱ ነበር የነገራት። እናም ነፃነት የት እንዳለች አልታወቀም። መቃብሯም አልታወቀም። ግን አሁን ላይ አሹ አቤልን አፉን አዘጋዋለሁ ገንዘቡን እረከባለሁ ብሎ ያሰበው የሰላምን ልጅ ማለትም የአቤልን ልጅ ከሆዷ ውስጥ ስለገደለና ጥንሱ ስለተጨናገፈ እሱ የመሰለው በዚህ ሃይምሮም ቢዚ ያደርገዋልና ከዛም በኋላ ሰላምም ንብረቷን ትቀበላለች እኔ እተውታታለሁ ብሎ ስላሰበ ነው። ልጁንም ምንም የማያውቀው ገና ያልተወለደ ሆድ ውስጥ ያለ ልጅ እየገደለ እርኩስና አረመኔ ጨካኝ ነው። ትጂ በጣም ተናዳለች፣ ተበሳጭታለች። የሰላምን ልጅ አለማትረፌ እጅግን አሞኛል ትላለች። ተጸጽቻለሁ፣ ብዙ ጊዜ ግን ታግያለሁኝ፣ አታድርግ እያልኩ ብዙ ጊዜ መድኃኒቱን ደፍቼዋለሁኝ። ይኸውልሽ መቅደስ ብዙ ጊዜ ታግያለሁ ግን አልቻልኩም። ይሄ ግን የመጨረሻ ነበረ። እናትሽን አትፈልጊያትም? አሁኑን ነው ማስደፋልሽ ይለኝ ነበረ። አሁን ግን በቃ ከሰላም ይልቅ እናቴን አስቀድሜያለሁ። ለሰላም ልደርስላት አልቻልኩም። አዝናለሁ። ለራሴም አልሆንኩኝም። በቃ ሁሉንም ነገር ነግሬሻለሁኝ። መቅደስ እባክሽ ደጋግመሽ አትጠይቂኝ። እኔ አሁን ላይ ለራሴ መሆን አልቻልኩም። እንኳን ስለ ሰላም ይቅርና ትላታለች። ስለዚህ እዩልሽ አሹ በጣም መጥፎና ጨካኝ አረመኔ ሰው ነው። አሁን ላልተወለደው ልጅ ለተገደለው ይመስልሻል? አሁን የሚፈልገውን ነገር ካገኘ በኋላ ሰላምንም እንደማይፈልጋት አስጠንቅቄ ልንገርሽ። የሚፈልገው አንድና አንድ ጥቅምን ብቻ ነው አሹ። ምክንያቱም እሱ የሚፈልገው ያቤልን መውደቅ ያቤልን ማልቀስ ነው። ሰላምንም ባዶ እጇን ማስቀረት ነው የፈለገው። ስለዚህ ከሰማችሽ እህትሽን ንገሪያት፣ ምከሪያት በሚገባት መንገድ። ካልገባት ግን እኔ ምንም ነገር ማድረግ አልችልም። መቅደስ ከዚህ በኋላ ምንም ነገር እንዳትጠይቅኝ። ስለዚህ ቤት ስለ ሰላምም ሆነ ስለማንም ምንም አትጠይቅኝ። እኔ ሀይምሮ ተጨናንቋል። ምን መሆን እንዳለብኝ አላቅም። ግን የሚያሳዝነው ነገር የአቤል እናትም የልጅ ልጄን አያለው እያለች እየጓጎች ነበር። ማሚ በጣም ነበረ የተጨነቀችው ለልጇ። ግን አሁን ላይ ልጅም የላትም። አቤልም ራሱ መውደቂያ አጥቷል። ግን አቤል የሆነ ያሰበው ነገር ቢኖር እንጂ እርግጠኛ ነኝ ቤቱን ሁሉንም አሳልፎ መስጠት አይችልም። ግን ደግሞ የሆነ የታሰበ የታቀደ ነገር አለ። ምን አለበት ይህንን አሹ የሚባል ሰው ከዚህ ቤት መንቅሮ የሚያስወጣ ነገር በመጣና ሰላማቸው ተመልሶ አቤልም እናቱንና ወንድሙን ይዞ የሚኖርበት መንገድ በተጀመረ እንዴት ደስ ባለኝ፣ እነሱን ዘመዶች ቤተሰቦች አድርጌ በኖርኩኝ ስትል ትጅ ታወራለች። አቤልም ግራ ተጋብቷል አሁን ላይ።